ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ለሆናችሁ ራህዋ እባላለሁኝ። ዛሬ እስከ ነገ የሚቀጥል ቭሎግ ነው የሚኖረን ዛሬ ማለት ነው። ከምሽቱ 12 ሰዓት አካባቢ ነው አሁን። ነገ ደግሞ ገብርኄር ነው የአብይ ጾም 6ኛ ሳምንት ማለት ነው። ያደግኩበት ያሳደገኝ በብዙ ነገር ሼፕ ያደረገኝ አሁን ላለኝ አስተሳሰብ ኢን ኤቭሪ ሮል ኦፍ በላይፌ የተጫወተ በቃ የሆነ አሁን ያለሁበት አሁን ያለኝ ስብዕና እንዲኖረኝ የረዳኝ ግቢ ጉባኤ ተማርኩበት። ከዛም በኋላ ደግሞ ሰራተኛ ጉባኤ ተብሎ እያገለገልኩበት የነበረ ደብረ ሰላም ቅዱስ ሚካኤል ነውና መቀሌ የሚገኘው ማለት ነው። አሁን ደግሞ አጋጣሚ ሆኖ በስራ ምክንያት መጥቼ መቀሌ ነው ያለሁት። ኤንድ ሰራተኛ ጉባኤ የሚባል ክፍል ይሄ ስራ የያዙ ሰዎች ለአገልግሎት ስለማይመቻቸው በየእሁድ ኤቭሪ እሁድ ስለማይመቻቸው፣ ምክንያቱም መዝሙር ልምምድ አለ ምናምን፣ በወር አንዴ እንኳን ጉባኤ እንዲኖራቸው ምናምን ተብሎ የተመሰረተ ክፍል ነው። እንደዛ ነበረ የማገለግለው እኔ ስራ ከያዝኩ በኋላ ማለት ነው። ከዛ በኋላ አጋጣሚ ሆኖ በስራ ምክንያት አዲስ አበባ ሄድኩኝ ምናምን፣ እዛ ነበርኩኝ። አሁን ደግሞ በስራ ምክንያት ወደዚህ መጣሁኝ ለተወሰነ ጊዜ ማለት ነው። አሁን ሰራተኛ ጉባኤ ከዛ ከጦርነቱ በኋላ ተቋርጦ ነበረ። ሰንበት ትምህርት ቤቱ እንዳለ የነበሩት መርሃ ግብሮች ምናምን እየቀጠለ ነበረ። ይሄን ሁሉ የምነግራችሁ እንዲገባችሁ ነው። እሺ ተቋርጦ ነበረ ሰራተኛ ጉባኤ በስራም በምንም በተለያየ እዛ እናገለግል የነበረው ትንሽ ቢዚ ስለሆን እና ደግሞ ከጦርነቱ በኋላ አንዴ ከተዋችሁት አገልግሎት እንትን ስለሚል በዛ ተጠፋፋንና ተቋርጦ ነበረ ማለት ነው። አሁን ለመጀመሪያ ጊዜ ከብዙ ጊዜ በኋላ ማለት ከሀገሪቱ ከነበረችበት ግጭት ምናምን በኋላ አሁን ነው የሚጀመረው ማለት ነው። ሰራተኛ ጉባኤ ካቋረጠበት በየወሩ ጉባኤ እንዲያዘጋጅ አሁን ሊጀመር ነው በአዲስ መልኩ ምናምን። ሰንበት ትምህርት ቤቱን በጣም ደስ አለው ዌልካም ምናምን ብሎ ነገ ዝግጅት ይዘጋጃል። ለመጀመሪያ ጊዜ ማለት ከ4 ዓመት ወይም 5 ዓመት በኋላ ተቋርጦ የነበረ ጉባኤ ሊጀመር ነው ማለት ነው። የምናገለግልበት የነበረ ክፍል አጋጣሚ ሆኖ እኔ ደግሞ መጣሁኝ በስራ ምክንያት ወደዚህና ወደ መቀሌ። ዛሬ ነገ ስለሆነ ፕሮግራሙ የተለያዩ እንትኖች እያደረግን ነበረ። ዊ ወር ቢዚ ኤቭሪዋን በቃ ደስ ብሎት የሆነ የተለያየ በቃ ለጉባኤው ድምቀት ሁሉም ሰው እንትን እያለ ነበረ እየታተረ ነበረና አሁን ደግሞ ነገ ስለሆነ ፕሮግራሙ አዳራሽ የሆነ ጉባኤው የሚዘጋጅበት አዳራሽ እናጸዳለን ምናምን ተባብለናል። ሴቶቹ ዲኮር ምናምን ይሰራል። ከዛ በፊት ግን አዳራሹ ለማጽዳት እንሄዳለን ማለት ነው። ከተመቸኝ እዛ ያለ ትንሽ እንትን አደርጋችኋለሁ። ነገ ነው ትልቁ ፕሮግራም ነገ ነው። ከዛሬ ጀምራችሁ አብረን እንትን እንላለን ማለት ነው። እና ለእኔ እኔ ሰነፍ ብሆንም አሁን ላለኝ እንደ ሰው እንዳስብ ምንም አይነት ሲቹዌሽን ቢፈጠር ምንም ነገር ቢፈጠር በቃ ሰው ጄጅ እንዳላረግ እንደ ሰው በቃ ሰው እንደ ሰው እንዳስብ የሆነ ሰዎች ለሚያረጉት ነገር የሆነ ምክንያት ይኖራቸዋል እንጂ እንደዚህ ያለ ምክንያት የሰው ልጅ እንደዚህ አይሆንም እንድል ሰው እንድወድ እንደ ሰው እንድኖር ያስተማረችኝ ቤተክርስቲያን ነች። ያስተማረኝ ደብር ነው እና ራሴን እንድጠብቅ እንደ ሴት ራሴን እንዳከብር ምንም ካሉኝ ስህተቶች አንጻርም ይሄ ሲሊ የሚባሉት ስህተቶች እንዳሉ ሆኖ ግን ትላልቅ ነገሮች የምንላቸው ራሴን እንድጠብቅ በተለያየ ነገር ያነጸኝ ሰንበት ትምህርት ቤት ነው፣ ያነጸኝ ደብር ነው። በጣም ነው የምወደው ቅዱስ ሚካኤል። እኔ ለምኘው ጠይቄው የለም የሚከለክለኝ። እኔ የሆነ ነገር ከፈለኩኝ ወደ ሚካኤል ነው የሚሄደው። በጣም ነው የምወደው። እኔ በቃ ይሆናል የልቤ የምትሉት ያላችሁ ሁላችሁ ቅዱስ ጊዮርጊስ ኦፍ ኮርስ በጣም ነው የምወደው። የሱ ታሪክ ሌላ ነው። ቅዱስ ሚካኤል ደግሞ በጣም በቃ ያሳደገኝ መልአክ ነው። በጣም ነው የምወደው። የሆነ ሲጎልብኝ ተደርጎልኝ እንኳን ለምስጋና ሂጄ አላውቅም። የሆነ ነገር ሲጎለኝ የሆነ ነገር ቻሌንጅ ሲያደርገኝ ሩጬ ወደ ቅዱስ ሚካኤል አካባቢ ወዳለው ወደ ቅዱስ ሚካኤል ቤተክርስቲያን ነው የሚሄደውና በጣም በብዙ ነገር የረዳኝ ደብር የረዳኝ ሰንበት ትምህርት ቤት ነው። በተለይ ያለኝ ስብዕና ላይ በስነ ስርዓት በቃ በደንብ የገነባ በስነ ስርዓት በቃ እንደ ሰው እንድኖር
እንደ ሰው እንዳስብ በጣም በብዙ ነገር እዚህ ቪዲዮ ላይ ልገልጻቸው ወይም ሚዲያ ላይ ላወራቸው ማልችላቸው ነገሮች በጣም በብዙ ነገር ህይወቴን ባላንስ አድርጌ እንድኖር የረዳኝ ደብር ነው፣ ያስተማረኝ ደብር ነው። በጣም ነው የምወደው እና በስራ አጋጣሚ ሆኖ መጥቼም የዚህ በቃ ይሄን ክፍል ወይም ደግሞ ይሄን ፕሮግራም ሲጀመር ፓርት ኦፍ ኢት ወይም ደግሞ የዛ አካል መሆኔ በጣም ነው ደስ ያለኝ። ሰው ዛሬ አሁን ወደ ቤተክርስቲያን እንሄዳለን ማለት ነው። በትንሹም ቢሆን የሆነ ቀን በደንብ ቪዲዮ የራሱ የሆነ ቪዲዮ እሰራላችኋለሁ። ጉባኤ ስንማር የምንቀመጥበት የነበረ ምናምን በደንብ ቤተክርስቲያኑ አስጎበኛችኋለሁኝ ቅዱስ ሚካኤል ከፈቀደ። ኤንድ ዛሬ ግን አዳራሹን ለማጽዳትና ለነገ ፕሮግራም ለማዘጋጀት ወደዛ እየሄድኩኝ ነው። አብራችሁኝ ሁሉ ይሄን ለነገም ይቀጥላል ማለት ነው። ከዛሬ ጀምረን ቅዳሜ ማታ የጀመረ ቭሎግ ነው የሚሆነው። ሶ አብረን እንሂድ እና ሌትስ ሲ ያደኩበት ያስተማረኝ ደብር ላሳያችሁ ማለት ነው። ሰላም ሰላም፣ እንዴት አደራችሁ? እንደገና ትናንት መብራት ጠፍቶ ነበረ። ዳትስ ዋይ ነው እንትን ያላልኩት ያልቀረጽኩት። ትናንት ሚካኤል ስለነበረ እንትን ምንድነው አዳራሹ ተይዞ ነበረና እንትን ማድረግ አልቻልንም፣ ማጽዳት አልቻልንም። ሰው ዛሬ በጠዋቱ እንገናኝ ተባብለናል። ወደዛ እየሄድኩኝ ነው። በትንሹም ቢሆን ያለኝን ውሎ አሳያችኋለሁ ማለት ነው። አብራችን ቆዩ። ትንሽ አርፍጄ ስለነበረ የደረስኩት በጣም ብዙ ስራዎች ተሰርተው ነበር የጠበቁኝ። ግን ምንም ቢሆን የቀረውን ለበረከት እንዲሆነኝ ተሳተፍኩኝ ማለት ነው። አንዳንዴ በእግዚአብሔር ቤት ስንኖር ወይም ደግሞ በተለያየ ምክንያት ጠፍተን ስንመጣ ወይም የእግዚአብሔር ቤት ስንጠርግ ለእግዚአብሔር በመቼም በቻልነው መጠን እሱ በፈቀደልን መጠን ስናገለግል እንትን ይመስለናል፣ እኛ ለእግዚአብሔር ያገለገልነው ይመስለናል እና ለእኛ በረከት ነው። ያውም እኛ ከተለያየ የዓለም ኃጢአት ሰብስቦ የእሱ ቤት እንድንረግጥ የእሱ ቤት እንድንጠርግ መምረጡ በጣም ብዙ ልጆች እያሉት እኛን መምረጡ ያው ምንትን ነው እኛ በምናየውም በማናየው መልኩም በብዙ በረከት ነው የሚባርከን። እኛ ለሱ ቤት ትንሽም ብትሆን የ5 ደቂቃም የ1 ደቂቃም ብትሆን የሆነች ነገር ስንሳተፍ እኛ እናውቀውም በህይወታችን ምን እንደሚሰራ እግዚአብሔርና ከበረከቱ ተካፈልኩኝ ማለት ነው። እኔ ነበርኩኝ በረከቱ የወሰድኩት ባለበረከት ዋና በጣም ነበረ ደስ ያለኝ። በቃ ከብዙ ጊዜ በኋላ ስለነበረ ይሄን ጉባኤ ተሳተፍኩት። ኢትወዝ በቃ በጣም ነበረ ደስ ያለኝ። እግዚአብሔር ያመሰገንኩበት ቀን ነበረ። የቀረውም ደግሞ ወንጌላችን ተማማርን። ሰውም መጣ። ስራችን ከጨረስን በኋላ የጉባኤያችን ሰዓትም ደረሰ። ወንጌልም ተማማርን የእግዚአብሔር ቃል። ዛሬ ደግሞ ገብርኄርም ስለሆነ እሱን እለቱን የሚመለከት ወንጌል ነበረ። በጣም በብዙ ነገር ያልባከነ ቀን ነበረ ዛሬ። ምን አለፋችሁ በጣም ብዙ ነገር የተማርኩበት፣ እግዚአብሔርን ያመሰገንኩበት፣ የኔ ጉድለት የኔ ስንፍና ራሴን ያየሁበት ቀን ነበረ። እግዚአብሔር ይመስገን። ይሄን ይመስል ነበር። እንግዲህ የቀረውን ደግሞ መዝሙርም ዘመርን፣ አመሰገን እግዚአብሔራችን። ይሄን ይመስል ነበረ ውሎ። እንግዲህ ቴንክ ዩ ሶ ማች እስከዚህ ድረስ ስላያችሁ ስለተመለከታችሁኝ እጅግ አድርጌ ነው የማመሰግነው። በሌላ ቪዲዮ በሌላ ፕሮግራም እስክንገናኝ ድረስ ሰላም ሁኑልኝ። ቻው ቻው። አስረኝ መሰርክ እኔ ኃጢአተኛ በደሌን አውቃለሁ። ምርኩዜ ነሽና እከተልሻለሁ። መንገዱ ጠፍቶብኝ የጽድቁ ጎዳና መብራቱን አብሪልኝ እመጣለሁና አምላክ
ሐስበይ በሰርክ እመ አምላክ ሐስበይ በሰርክ